But I also think there are times where we have to kind of just put our foot down and say, enough is enough. When something is clear, let it be clear. If you walk out on a clear day where there's no clouds in the sky and you say, wow, the sky is blue today, and people start nitpicking your statement today, they say, well, no, don't leap to conclusions. There's a place and time where it's appropriate to say, no, the sky is blue. Take a look. And I would say I kind of feel the need to do that on this issue. So I need to say, just like we can say the sky is blue, we can say icon veneration is not a historic Christian practice. It's just not what the early Christians did, and certainly not what the apostles taught. And Richard Price is just right when he says the iconophile view of the history of Christian thought and devotion is a denial of history. And I think that's what everybody recognizes if you look into this with an open mind. እስከ ስንት ድረስ አልኩኝ? እስከ 754 እንዳውም ህግ የወጣበት ነው። እስከዛ ድረስ የነበረውን እንመልከት። ኦኬ ይሄ ሁለተኛው ሲዝን በቤተ ክርስቲያን ውስጥ የነበረው አቋም ወይም ደግሞ ያላቸው የነበረው መረዳት ምንድነው ከተባለ ስዕላትን ለምን መጠቀም ዱልያ የሆነ የማክበር የመሳም የመስገድ ምናምን ሳይሆን ስዕሎችን ለመማሪያ መጠቀም ይቻላል የሚል አቋም ያዙ አባቶች። በዛን ጊዜ ከ4 ሴንቸሪ በኋላ ያሉ አባቶች በስዕላት ምን ማድረግ ይቻላል? ይሄ ማንበብ ለማይችሉ መናገር ለማይችሉ ምን ማድረግ ይቻላል? በስዕላት ማስረዳት ማስተማር ይቻላል። ስዕላትን ለማስተማሪያ መጠቀም ይቻላል ወደሚለው አቋም ውስጥ የተመጣበት ጊዜ ነው፣ ሁለተኛው ሲዝን ማለት ነው። ኦኬ በዚህ ሲዝን ውስጥ ማንን እናገኛለን? ግሪጎሪ ኦፍ ዘ ግሬት። ግሪጎሪ ኦፍ ዘ ግሬት ቡክ 9 ሌተር 105 እንደገና ደግሞ ሰከንድ ሌተር ላይም ቡክ 11 ሌተር 13 ላይ እናገኘዋለን። ይሄን ሐሳብ ምን አለ በዛ ቦታ ላይ ለማርሴይ ጳጳስ ለቢሾፕ ሴሪዮነስ በጻፈው ደብዳቤ ላይ ምን ይላል? አንዳንድ ሰዎች ይላል ለሱ በጻፈው ደብዳቤ ላይ አንዳንድ ሰዎች ለስዕላት ሲሰግዱ አይተ እነዚያ ምስሎች ሰባብረ ከአብያተ ክርስቲያን እንዳስወጣ ሰምተናል። በሰው እጅ የተሰራ ማንኛውም ነገር የአምልኮት ቁስ እንዳይሆን ያለህን ቅናት እናከብረዋለን። ነገር ግን እነዚህ ምስሎች መስበር እንዳልነበረብህ ልናስታውስህ እንሻለን። ምን ወደ ማለት መጥቷል ብያቸዋለሁ። ከ4 ሴንቸሪ በኋላ አባቶች ሁለተኛው ይሄ ሚድል ሲዝኑ ምንድነው የሆነው? ስዕላቶችን ለአምልኮ መሳም መስገድ የለም እዛ በሚድል ሲዝን ላይም የለም። ምንድነው ግን ስዕላትን ምን ለማድረግ መጠቀም ይቻላል? ሰዎችን ለማስተማር መናገር ለማይችሉ እንትን ለማይሉ ለነዚህ አይነት ሰዎች በስዕላት መስማት ለማይችሉ ምን ማድረግ ይቻላል? በስዕላት ማስረዳት ይቻላል፣ በስዕላት ማስተማር ይቻላል። ስለዚህ ምንድነው የሚለው ለሴሩኖስ ሲነግረው ያለን ቅናት ተረድተናል፣ ስዕላትን ሰባብረ ከአብያተ ክርስቲያን እንዳስወጣ ሰምተናል፣ ይሄ ቅናት መልካም ነው ብሎ ይነግረውና ነገር ግን መሰባበር አልነበረብህም። ለምን እንደዛ አለው? ምክንያቱም በስዕላት ምን ማድረግ ይቻላል? ሰዎችን ማስተማር ይቻላል። መስማት የማይችሉትን ንግግር እያስረዳችሁ እየነገራችኋቸው እያስተማራችኋቸው መስማት የማይችሉትን በምን ማስተማር ይቻላል? በስዕላቶች ማስተማር ይቻላል። ህፃናቶችን መስማት የማይችሉትን እንደነዚህ በስዕላት ምን ማድረግ ይቻላል? ማስተማር ይቻላል ወደሚለው ፖዚሽን መጥተው ነበረ። መሰባበር እንዳልነበረብህ እነግርሃለሁ ሲለው ከምን አኳያ ነው? ከማስተማር አኳያ ነው እየነገረው ያለው ማለት ነው። ኦኬ ሌላው ዩሲቤስ ቅድም ለምን ኮንስታንቲኒያ ለምን ወደሱ ደብዳቤ እንደጻፈች የክርስቶስን ምስል አምጣልኝ ብላ ላክልኝ ብላ ለምን ወደሱ ደብዳቤ እንደጻፈች እዚህ ጋር ነው የምናገኘው። ዩሲቢኤስ ኤክሌሲያስቲካል ሂስትሪ ቡክ 7 ቻፕተር 18 ሴክሽን 3 ላይ እናገኘዋለን። የዩሲቢኤስን ጽሑፍ ምን ብሎ ተናግሯል? የጳውሎስ የጴጥሮስና የኢየሱስ ክርስቶስ ምስል በእሱ ዘንድ ፕሪዘርቭድ እንደተደረጉ ይናገራል። በማን ዘንድ? በዩሲቢኤስ ዘንድ። የማን ስዕሎች? የጳውሎስ የጴጥሮስና የኢየሱስ ክርስቶስ ምስል በእሱ ዘንድ። ምክንያቱም ስዕላቶች ከቤተ ክርስቲያን የተወገዱበት የተሰባበሩበት ሲዝን ነው ያ ሲዝን ብያቸዋለሁ። እነዚህ ስዕሎች ግን ፕሪዘርቭድ ተደርገው እንደነበረ ይናገራል። ለዚህም ነው ኮንስታንቲኒያ ወደ እሱ ልካ የኢየሱስ ክርስቶስን ምስል እንዲያመጡላ ደብዳቤ ጽፋ የነበረው ማለት ነው። ፕሪዘርቭድ ተደርጓል። ፕሪዘርቭድ የተደረገው ግን ለምንድን ነው? ለማምለክ ለመስገድ ለመሳም አይደለም፣ ለማስተማሪያ ይጠቅማሉ ወደሚለው ፖዚሽን አባቶች ስለመጡ፣ ስዕላቶች ለማስተማሪያ ይጠቅማሉ ወደሚለው ፖዚሽን ስለመጡ ማለት ነው። ሌላው ሴንት አትናቴዎስ ነው።
ሴንት አትናቴዎስ ምን ይላል? ላይፍ ኦፍ ሴንት አንቶኒ በተባለው ስራው ላይ ቅዱሳንን ልናከብራቸው ይገባል፣ ነገር ግን ልናመልካቸው አይደለም ይላል። ቅዱሳንን ልናከብራቸው ይገባል፣ ነገር ግን ልናመልካቸው አይደለም ይላል። ኦኬ ኦግስቲን ምን ይላል? ሲቲ ኦፍ ጋድ ቡክ 8 ቻፕተር 27 ላይ ለእውነት የታገሉ ቅዱሳን የእግዚአብሔር ሰዎች መታሰቢያ በማድረግ ወይም በማቆም እናከብራለን ይላል። ምን ማድረግ? መታሰቢያ በማቆም ምን እናደርጋለን? እናከብራለን። ቅዱሳንን ከማክበር ከማሰብ አኳያ ከማስተማር አኳያ ወደሚለው ፖዚሽን ሚድሉ ላይ እንዴት ሽፍት እንደተደረገ ተመልከቱልኝ። የመጀመሪያው 300 ዓመታት የነበሩት አባቶች በጣም ሲሪየስ ናቸው። በስዕል ላይ ይሰባብራሉ፣ መጋረጃ ይቀዳሉ፣ የጌታ እራታችሁ ቁርባናችሁ የረከሰ ነው ይላሉ ስዕል ስላዩ። አሁን ግን ከ4 ሴንቸሪ በኋላ ወይም ደግሞ ከ300 ዓመት በኋላ ያሉትን አባቶች ስትመለከቱ ምን ወደሚለው መጥተዋል? አንደኛ ስዕላቶችን ልናመልክ አይደለም፣ ማምለክ አይገባም፣ መሳም አይደለም፣ እንትን ማለት አይደለም። ነገር ግን ምን ልናደርግ እንችላለን? በስዕላቶች ልናስተምርባቸው እንችላለን። ኦኬ፣ በስዕላቶች ማስተማር ይቻላል። እኛም አሁን ስናስተምር የትሪኒቲ ስዕል የሆነ ስዕል አለን። በዛ ስዕል እያደረግን እያስተማርን ነው። ኦኬ፣ ለስዕላቱን ምን ማድረግ ይቻላል? የሆነ ግራፎችን ማስተማሪያ መጠቀም ይቻላል። መልካም ነው፣ ይህንን እንቀበለዋለን። እንደገና ደግሞ ምን ሆነ ማድረግ ይቻላል? ኦግስቲን ሲናገር ትንሽ ጠንከር እያደረገው መጥቷል። ኦግስቲን ደግሞ ምን አለ? ለእውነት የታገሉ ቅዱሳን የእግዚአብሔር ሰዎች መታሰቢያ በማድረግ ወይም በማቆም እናከብራቸዋል። መታሰቢያ በስማቸው በማቆም እናከብራቸው። ትንሽ ሽፍት እያደረገ አይመስላችሁም? ከመጀመሪያዎቹ 300 ዓመታት ከነበሩት አባቶች አሁን ሚድል ላይ ያሉት ወደ 787ቱ እንድንገባ እያንደረደሩን አይመስላችሁም? ኦግስቲን ጠንከር አድርጎ ሲናገር እናያለን። መታሰቢያ ምን ይበላቸው ይቁምላቸው የሚለውን ግን አሁንም ልናመልካቸው አይደለም፣ ልንስም አይደለም፣ እንትን ልንል አይደለም፣ ነገር ግን ልናከብራቸው ልናስባቸው ይገባል ከሚለው አኳያ ሲያስቀምጠው እናያለን። ኦኬ ሌላስ አባት ሴንት ባሲል ኦን ሆሊ ማርቴር በሚለው ማርቴር ባርላም በተባለው ስለው ማለት ነው። ኦን ሆሊ ማርቴር ባርላም በተባለው ስለው ላይ ምን ይላል ሴንት ባሲል? እዚህ ጋር ነው አሁን በደንብ የሚያብራራው ለምን እንደሆነ ሁለተኛው ሲዝን ምን እንደሆነ ባሲል ያብራራዋል። ድምፅ የሌላቸው ምስሎች ይላል። ድምፅ የሌላቸው ምስሎች የሚያዩዋቸውን ያስተምራሉ። የሚያዩዋቸውን ያስተምራሉ። ምንድን ነው የሚለው? የሚያዩዋቸውን ምን ይላሉ? ያስተምራሉ። ማለትም ምስሎች ያለ ቃላት እምነትን እንዴት እንደሚያስተላልፉ ባሲል ምን ያደርጋል? እነዚህን በመጥቀስ ወንጌልን በምስል ለማቅረብ ምስሎችን መጠቀም እንችላለን ብሎ ሲናገር እናየዋለን። ወንጌልን በምን በማቅረብ በምስል በማቅረብ ምስሎች በራሳቸው የሚያዩትን ስለሚያስተምሩ በማየት ብቻ ትምህርትን ስለሚሰጡ ወንጌልን በምስል በማቅረብ ምን ማድረግ እንችላለን ሲል እናያለን። ባሲል ማስተማር እንችላለን። ኦኬ ኦኬ። ስለዚህ ምንድን ነው አሁን ሚድሉ ሲዝን ምንድን ነው? ስዕላቶችን ቬኔሬት ማድረግ፣ መሳም፣ መስገድ፣ ወደ እነሱ ኢንቮክ ማድረግ አይደለም። አሁን ምንድን ነው? አንደኛ እነዚህ ቅዱሳንን ልናከብራቸው ልናስባቸው ይገባል። በስዕላቶች ልናስተምር ይገባል። ባሲል ደግሞ በደንብ ክሊር ሲያደርገው ስዕላቶች በማየት ብቻ ያስተምራሉ። ስለዚህ በእነዚህ ስዕላቶች ወንጌልን በስዕል በማቅረብ ምን ማድረግ እንችላለን? ማስተማር እንችላለን። የትኛው ሲዝን ምንድን ነው ማለት ነው? በቤተ ክርስቲያን ታሪክ ውስጥ አሁን ልብ በሉ፣ በጣም የከረረው ነገር ላይ አልገባንም። በቤተ ክርስቲያን ታሪክ ውስጥ በጣም ሃይሊ ሪጀክት የምናደርገው ላይ አልገባንም። ሃይሊ ሪጀክት የምናደርገው ሶስተኛው ሲዝን ነው። ይሄኛው ሲዝን ሉትራኖችም እንጠቀምበት። ይሄ ሁለተኛው ሚድል ሲዝን ቅዱሳኖችን ማክበር ማሰብ የሚለውን ነገር በስዕላቶች ማስተማር የሚለውን ነገር ሉትራኖችም እንጠቀምበታል። በስዕላት ማስተማር የሚለው ነገር ሆል ፕሮቴስታንት ይጠቀሙበታል። ምክንያቱም የስላሴን ትምህርት ስናስተምር ስዕል እኮ የተለያየ ስዕል እኮ ስለን የምናስተምረው አብ ይሄ የራሱ ሃይፖስታሲስ፣ ወልድ የራሱ ሃይፖስታሲስ፣ መንፈስ ቅዱስ የራሱ ሃይፖስታሲስ ብለን ኢሴንስን መሀል አድርገን የሶስቱም አካል አንዱን ኢሴንስ አላቸው የሚለው ስናስተምር ስዕል እኮ አለው አይደል? ስዕል አለው። ተወደደም ተጠላ ስዕል አለው። ስለዚህ ሆል ፕሮቴስታንት በስዕላቶች ማስተማር ትምህርት መስጠት የሚለውን ነገር ሆል ፕሮቴስታንት ይቀበላል።